ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርክሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድህነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የእድሜያችን ማስረዘሚያ ቀመር የምሕረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ጻሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ወትሙት ነፍስየ ምስለ ነፍሶሙ ለጻድቃን የጻድቃንን ሞት እኔ ልሞት። ኦሪት ዘኍልቍ ምዕራፍ 23 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። መኑ የአምሮ ለዘራ ያዕቆብ ወመኑ ይሄልቆ ለሕዝበ እስራኤል ይላል። የያዕቆብን ዘር ማን ያውቀዋል? ማን ይለየዋል? የእግዚአብሔርንስ ሕዝብ እስራኤልን ማን ቆጥሮ ይጨርሰዋል? ወትሙት ነፍስየ ምስለ ነፍሶሙ ለጻድቃን ነፍሴ ከቅዱሳን ከጻድቃን ጋር ትለፍ የጻድቃንን ሞት እኔ ልሞት። ወይኩን ዘርየ ከመ ዘርኦሙ ትውልዴም ከትውልዳቸው ሀረጌም ከሀረጋቸው ዘሬ ከዘራቸው ይሁን። የጻድቃንን ሞት እኔ ልሞት። እስኪ በሉ የጻድቃንን ሞት በሉ እኔ ልሞት። በምድር ላይ በጣም የምንፈራው ነገር ቢኖር ሞት ነው። ሞትን የማይፈራ ማንም ሰው የለም። ጻድቅም ቢሆን የመጨረሻዋ ደቂቃ ታስፈራዋለች። ክርስቶስ አምላኩ ሊሞትለት ሲመጣ የቀመሰው ጽዋ ነውና። ስለዚህ ሞት የት ባገኘ ነው ብለን የምንናፍቅ ቢሆንም ሰዓቱ ሲደርስ የራሱን የሆነ ፍርሃት መፍጠሩ አይቀርም። ግን በቅድስና እንኳን ሆነው የሞት ጊዜያቸው ሲቃረብ ዝማሬ የዘመሩ በርካታ ደጋግ ቅዱሳን አሉ። ሞትን የሚፈልጉት እንኳን ቢሆን ሰዓቱ ሲደርስ ያስፈራል። የነፍስ ከስጋ መለየት ያስፈራል። ማንም ሞትን የማይፈራ የለም፣ ሞትን የማይቀምስም የለም። ነገር ግን ሞት ቢፈራም እንኳን ይናፈቃል። ምክንያቱም ከሞት በኋላ ያለውን ሕይወት ስንቀምሰው የሚጣፍጥ ይሆናል። ያን ጊዜ ባገኘሁት እንላለን። ምክንያቱም ክርስቲያኖች በሁለት ዓለም ውስጥ ይኖራሉ። በአንደኛው ዓለም ውስጥ ይቆያሉ፣ በሁለተኛው ዓለም ውስጥ ግን ይጸናሉ። ይህ የምናየው ዓለም ለጊዜው የምንታይበት እንጂ የሚያኖረን ዓለም አይደለም። ስለዚህ የቆይታ ዓለም ላይ ያለነው መውደቅና መነሳት፣ መታመም፣ ማቃሰት፣ መደሰት፣ ማዘን፣ ማግኘት፣ ማጣት፣ መክሳት፣ መወፈር፣ መቅላት፣ መጥቆር፣ መራብ፣ መጥገብ፣ መጠማት፣ መርካት፣ እነዚህ ነገሮች ሁሉ በዚህ ምድር ላይ አሉ። የፊት ፍካት መጨፍገግ በዚህ ምድር ላይ ነው ያለው። ከሞት በኋላ ባለው ሕይወት ውስጥ ግን ሐዘን የለም፣ ድካም የለም፣ ፍርሃት የለም፣ ጭንቀት የለም፣ ጦርነት የለም፣ መዘላለፍ የለም፣ ሐዘን የለም፣ ትችት የለም። ማን ስላለ በዚያኛው ዓለም? እግዚአብሔር ያዘጋጀልን ዓለም በዚያ ስላለ ነው። ስለዚህ ከእግዚአብሔር ጋር በመኖር ሞትን መቀልበስ ይቻላል። ሞት የማይቀር ከሆነ ግን ይላል ጻድቁ የጻድቃን ሞት ይሆነልኝ፣ ከቅዱሳን ጋር ልሞት፣ እነሱ የሞቱት ሞት ይሻለኛል ይላል። ጻድቃን እነማን ናቸው? መቼም ዛሬ ክብረ ቅዱሳንን አውቃለሁ ብሎ ማያስብ ማንም የለም። በተለይ ኦርቶዶክሳዊ የሆነ ሰው ጆሮው ቃለ እግዚአብሔር ጠግቧል። ችግሩ የማጣጣም ችግር ነው እኔና እናንተ ጋር ያለው። አንቀምሰውም። መጽሐፍ ጣዕሙ ወታዕምሩ ከመ እግዚአብሔር ይላል። እግዚአብሔር ቸር እንደሆነ ቀምሳችሁ እዩት ነው። ከምንሰማው የምናየው ይበልጣል። ለዚህ ነው እኮ መጽሐፍ በከመ ሰማይነ ከማሁ ርኢነ፣ ስለ እግዚአብሔር ቸርነቱን፣ ፍቅሩን፣ መግቦቱን፣ ታድጎቱን፣ ረድኤቱን፣ አጋዥነቱን፣ ፈጥኖ ደራሽነቱን እንሰማ ነበር፣ ሲደርስልን አየነው አለ። ደርሶልን ለማየት ሁላችንንም ያውቃል።
ስለዚህ በከመ ሰማይነ ከማሁ ርኢነ እንደሰማን እንደዚሁ አየን ይላል። ክርስቲያን በሕይወቱ ሲመሰክር ይጣፍጣል ማንነቱ። ያን ጊዜ ሞትን ባገኘሁት ይላል ተሻግሮ ለመኖር። ቅዱስ ጳውሎስ በብዙ የሕይወት ውጣ ውረድ ውስጥ የመጣ ሐዋርያ ነበረ። ነገር ግን በመጣበት መንገድ ውስጥ ሁሉ ማግኘትና ማጣት፣ መገፋትም መግፋትንም አይቶታል። መጉደልንም ተምሬያለሁ ይላል። ማግኘትንም ማትረፍንም ተምሬያለሁ። እነዚህን ሁሉ አልፌ የሚያስጨንቀኝ የቤተ ክርስቲያን ጉዳይ ነው ይላል። ከለውጥ በኋላ ነው፣ ከመመለስ በኋላ፣ እግዚአብሔርን ከማግኘት በኋላ፣ ከእግዚአብሔር ጋር መኖር ስትጀምሩ ጥቂት ከተጓዛችሁ በኋላ ያለፈ ታሪካችሁን ስታስቡት ብዙ የሚያሳፍሩ ነገሮች ይኖራሉ። ነገሩ የብዙዎቻችን ጅማሬ የኑሯችን ማለዳ ወይንም የለውጥ ማለዳ ላይ ሰይጣን በደንብ ሲደቁሰን ተመልሰን እዛው እንገባለን። ብዙ ነገሮቹን የተወሰው እግዚአብሔር ቤት ሲመጣ ፈተናው ሲበዛበት ዓለም ይሻለኛል ብሎ ይሄዳል። ሰይጣንም የሚፈልገው ይሄንን ነው። ዓለም ላይ ያለን እኮ አልተፈተንም። የማንፈተነው ለምንድን ነው? ለሰይጣን ተስማምተን ስለምንኖር ነው። ዓለማውያን አይፈተኑም፣ ስጋውያን አይፈተኑም፣ ሱሰኞች አይፈተኑም። ግን ምን ይሆናሉ? ይተፋሉ። እንደ ሸንኮራ መጥቶ ሰይጣን ይተፋቸዋል። እንደ ማስቲካ አላምጦ ጎማ አድርጎ ይተፋቸዋል። እስከ መጨረሻ ዝነኛ የሆነ የለም። እስከ መጨረሻ ጉልበተኛ የሆነ የለም። እስከ መጨረሻ ኃይለኛ የሆነ የለም። እስከ መጨረሻ ጻድቅ የሆነ ግን አለ የለም? ንገሩኝ እንጂ አለ። ዓለም ጡረታ ታወጣለች፣ እግዚአብሔር ግን ያድሳል እንጂ አያሳንስም። እድሜያችን በገፋ ጉልበታችን በፈዘዘ ቁጥር የነፍስ ኃይላችን ይጠነክራል፣ እንደ ንስር ይታደሳሉ ነው የሚለው ኢሳይያስ 49 ላይ። እግዚአብሔርን በፈቃዱ የሚኖሩ የእግዚአብሔርን ፈቃድ የሚጠብቁ እሱን የሚጠባበቁ አያፍሩም ይላል። አይታክቱም፣ አይደክሙም፣ እንደ ንስር ክንፋቸው ይታደሳል፣ ይሮጣሉ፣ ይበራሉ፣ ድካም የለባቸውም። ተመልሰው ኃያል ይሆናሉ። ማንን ሲያገኙ? እንደምን አመሻችሁ። ማንን ሲያገኙ? እግዚአብሔርን ሲያገኙ። እግዚአብሔር ከሁሉ በላይ ነው። እሱ ሲገኝ ታሪክ ይቀየራል። ዘመናት ምንኖር ኃያል እንሆናለን። በአንድ ወቅት እስራኤል በግብፅ የተንከራተቱበት የመከራ ዘመናቸው ሲያበቃ እግዚአብሔር ሙሴን መሪ አድርጎ ነፃ አወጣቸው። ምድሪቱ ላይ ለመድረስ ጥቂት ሲቀራቸው ተጉዘው ከአንድ ዓመት ጉዞ በኋላ 40 ቀን ሲቀራቸው ሊገቡ ምድሪቱን እንዲሰልሉ 12 ሰዎች ላከ። ከ12ቱ ነገደ እስራኤል ሁለት ሄደው ዞረው ምድሪቷን አዩ። በምድሪቷ ላይ ንፍሊሞች ይኖሩ ነበር፣ ረጃጅም ሰዎች። በምድረ በዳ ባህር የከፈለ ደመና የጋረደ መና ያወረደ ጠላትን የፈጀላቸው እግዚአብሔር አብሯቸው እንደሆነ ያውቃሉ። ግን የንፍሊሞች ቁመት የእግዚአብሔርን መልክ ከለለባቸው። የሰው ትልቁ ድካም ነው። ስጋዊነታችን፣ ስጋዊ አስተሳሰባችን የእግዚአብሔርን ኃያልነት ሲሰውርብን ፈሪዎች እንሆናለን። ስጋዊ ምኞታችን መንፈሳዊን ስጦታ ሲከልልብን ስስታም እንሆናለን፣ እንበላሻለን። መጀመሪያ አይኖቻችን ይከፈቱ፣ እግዚአብሔር አይኖቻችንን ያብራልን። ሀበነ እግዚኦ አይንተ አይምሮ ወትረኪያ ከይራያን፣ አቤቱ የእውቀት አይኖች ስጠን፣ አንተም ብቻ ዘወትር ያዩ ዘንድ። አይንህን ስብር ስታረግ በዛው ትሰበራለህ። ከክርስትና ላይ አይንሽን አትንቀይ፣ ከማይተብ ላይ አይንህን አትንቀል፣ ከቤተ ክርስቲያን አይንህን አትንቀል። መንፈሳዊነት ላይ ትኩረት ስጥ። ያኔ እግዚአብሔር የልቦናህን አይን ያበራልን መድኃኔዓለም። ስለዚህ እንደሄዱ ንፍሊሞችን አዩ። ምድሪቷ ታምራለች። ትርንጎንና ወይኑን የሮማኑን ፍሬ እየቆረጡ በመሎጊያ ተሸክመው ሙሴ ጋር መጡ። ንፍሊሞችን አየን፣ ነገር ግን ምድሪቷ ታምራለች አሉ። ኢያሱና ካሌብ ምን አሉ? እቺ ምድር ለኛ የተሰጠችን የእግዚአብሔር ስጦታችን ናት። ጠላቶቻችን በፊታችን ይረግፋሉ። ማን ስላለ? 10 ግን ምን አሉ? ኦረ እንደ እንጀራ ይበሉናል፣ ይረግጡናል፣ በፊታቸው እንደ ትንኝ ነን። በጣም ረጃጅም የሰማይ ስባሪ ነው የሚያካክሉት ንፍሊሞች። ስለዚህ እነሱን አንችላቸውም አሉ። ኢያሱ ተነሳና እናሸንፋለን እንውጣ አለ። ኢያሱና ካሌብን ሊወግሯቸው ተነሱ። 10 ህዝቡን አሳመጹት። እጣ መጣጣል ጀመሩ። ወደ ግብፅ እንመለሳሉ። ሰይጣን ሲደቁስህ ወደ ሱሴ ልመለስ ትላለህ፣ ወደ ኃጢአቴ ልመለስ። ለቁርባን ጫፍ ከደረስሽ በኋላ ስቦ ሲያወጣሽ ትልቅ ኪሳራ ነው። እግዚአብሔር ደርሰን መንገድ ላይ ከመቅረት ይሰውረን ሁላችንን። በመጨረሻ እግዚአብሔር ተቆጣ ይላል። ኢያሱና ካሌብን አተረፈ። እዛ የነበሩትን 10ን እዛው ቀሰፋቸው። ከዚያ የቀረውን ህዝብ ይላል 40 ዓመት ፈረደበት።
ያ ትውልድ ሊገባ 40 ቀን ቀርቶት የሲናን ተራራ የሲናን በረሃ እየዞረ 40 ዓመት ፈጀ። ያ ትውልድ እምሽክ ብሎ አለቀ። ግብፅን ስለተመኘ። ወደ ኋላ መመኘት ኪሳራ ነው። ወደ ኋላ ማየት ኪሳራ ነው። አትዩ ወደ ኋላ። እግዚአብሔር ወደ ኋላ ለሚሄዱት ተአምር አያደርግም። ወደፊት ለሚሄዱት ነው ተአምር የሚያደርገው። ተአምር እንዲደረግልህ በክርስትና ወደፊት መሄድ። ወደ ሞት ሊሆን ይችላል። ስለ ክርስትና ከሆነ ወትሙት ነፍሴ ምስለ ነፍሶሙ ለጻድቃን ብለን እንደ በለዓም ያለ ጀግና ጥባት ያለው መንፈሳዊ ጥንካሬ ያለው የሃይማኖት አርበኛ ሆኖ ወደፊት መጓዝ ክርስትና ይሄ ነው የሚያሸልመው። ወደፊት ሲሄዱ ነው። እግዚአብሔር ወደ ኋላ ለሚመለሱት ተአምር አያደርግም። ያፈገፈከ ማይተብ ይዘን የላላ ማይተብ ይዘን ፍርሃት የሞላበት ክርስትና ይዘን እግዚአብሔር ተአምር ያደርግልኛል ብላችሁ አታስቡ። ስትጀምሩ በብዙ መከራ ውስጥ እንኳን ብንሆን እግዚአብሔር ይችላል በሉ። ማን ይችላል? እህቶቼ እግዚአብሔር ይችላል። የተቆረጠውን መቀጠል ይችላል። ባዶውን መሙላት ይችላል። እግዚአብሔር ደካማ በሆንም ለኔ ኃይል መስጠት ይችላል። አይችልም? ይችላል። እርሱ አይንቅማ። እግዚአብሔር ሰው አይንቅም። ኑሮ አይቶ አይንቅም። አኗኗር አይቶ አይንቅም። ጊዜ አይቶ አያደላም። ወረት የለበትም። ግንባር አይቶ አይፈርድም። እግዚአብሔር ይችላል። ሰው ሁኔታ አይቶ አለባበስ አይቶ አንዳንዴ ከኛ የተሻለ ሰው አጠገባችን ጋር ቆሞ ልብሱን አይተን ጆሮ ዳባ ልበስ እንለዋለን። ያ ሰው እኮ ለህይወታችን በጣም ኢምፖርታንት ይሆናል። ከስረን አናውቅም። እንደዚህ የናቅነው ሰው ለህይወታችን መሰረታዊ አስፈላጊ ምናልባትም ትልቅ ሰው ሊሆን ይችላል። እግዚአብሔር የላከው ሰው እንንቃለን። አይቶ መናቅ። ቅዱሳን በነበሩበት ዘመን ይሄ ነበረ የሚገጥማችሁ። አያችሁ። ግን እግዚአብሔር ፊት አይቶ አያደላም። እሱ አይንቅም። ኃጢአተኛም ብትሆን እንኳን አይጠላህም። ቀይሮ ይጠቀምብሃል። መጽሐፍ ምንድን ነው የሚለው? እሱ የተቀጠቀጠ ሸንበቆ አይሰብርም ይላል። የሚጤሰውን ጧፍ አያጠፋም። እጃችሁ ላይ ያለው ጧፍ መጨስ ሲጀምር ምን ታረጉታላችሁ? ታጠፉና ጥላችሁ ከአፈር ጋር ታሹታላችሁ። እሱ ግን እንደዛ የተቀጠቀጠ ሸንበቆ እኔና እናንተ ነን። ኃጢአት የቀጠቀጠን፣ ዘረኝነት የወቀጠን፣ ጭፍን ብሔርተኝነት፣ ቡድንተኝነት፣ ምቀኝነት፣ ራስ ወዳድነት፣ ተንኮል፣ ዝሙት፣ ሐሜት ሰባብሮ የጣለን ስንጥቅጥቅ ያለ እኛ ነን። የተቀጠቀጠ ሸንበቆ የሚጨስ ጧፍ እኛ ነን። የሚጤስ ጧፍ ወይ አይነድ እንደዚሁ ወይ አይጠፋ እንዲሁ እየጤሰ የሌላውን አይን የሚያቃጥል ተላላፊ በሽታ የሆነን ከአንደበታችን መርዝ የሚወጣ የሚጤስ ጧፍ እኛ ነን። ግን እግዚአብሔር አያጠፋንም። የተቀጠቀጠው ሸንበቆ እኛ ነን። አይረግጠንም፣ አይጥለንም። እግዚአብሔር እንደገና አንስቶ ጠግኖ መጠቀም ይችላል። ክብርና ምስጋና ለስሙ ይሁን። የአባቶቻችን አምላክ ይችላል እግዚአብሔር ታሪክ መቀየር። ስለዚህ እግዚአብሔር አይንቅም። የማይንቀው እግዚአብሔርን ወደኋላ አትበል፣ ወደፊት ሂዱ፣ ታምር ይሰራላቸዋል። ትላንት የነበረ ፋይልን እንደ ካሴት እየመለሰ ወደኋላ የሚያይ አምላክ የለህም። ይቅር ሲል የሚረሳ አምላክ ነው ያለው። አያችሁ። ወደኋላ ካልን ግን ኪሳራችን የበዛ ነው። ስለዚህ እስራኤል እንመለስ ሲሉ ተመቱ። ከዛ ያ ሁሉ ሕዝብ እምሽክ ብሎ በረሃ ውስጥ አለቀ። ደገኛይቱን ምድር ሳይወርስ እነዛ 10 እንኳን ሄደው የቀመሱትን ፍሬ የተመለከቱትን ሳያጣጥሙ አለቁ። እስራኤል በቃዴስ በርኔ በረሃ ተቀምጠው 40 ቀን ምድሪቱን ሰልለው የመጡ ወዳጆቻችን ያመጡትን ወይን ቀምሰው፣ ነገር ግን ሄደው ከማሳው ቆርጠው ሳይበሉ በጥርጣሬ መንገድ ላይ ቀሩ። መንገድ ላይ የመዝሙሩን ጣዕም ቀምሰው መንገድ ላይ የቀሩ ብዙ አሉ። የዚህን አውደ ምሕረት ጸጋ ቀምሰው ወጥተው የጠፉ ሰዎች አሉ። የተነቀሉ የተተከሉበት ቦታ ማደግ ያቃታቸው የጠወለጉ ዋግ የመታቸው የምንፍቅና ምች ዋግ እየመታ ቢጫ ያረጋቸው ተክሎች ብዙ ናቸው። ተቀምጠው የሞቱ ከመቅደሱ የራቁ ሽታው የተለያቸው የዕጣኑ መዓዛ የራቃቸው ብዙ ናቸው። እግዚአብሔር ከዚህ ደጅ ከመውጣት ይሰውረን ሁላችንን። ያ ሁሉ ትውልድም ሽክ ብሎ አለቀ። ከዛ ኢያሱ ዮርዳኖስን አሻግሮ ታቦቱን ይዞ የኢያሪኮን ቅጥር ሰብሮ ጥሶ አልፎ ከተማዋን አንድዶ ከነዓን ወረሰ። በገባዖን ፀሐይ አቁሞ ለ12ቱ ነገድ እስራኤል ርስት ያከፋፍል ጀመር። ከዚህ በኋላ ምን ሆነ? ለኢያሱ ለካሌብ ምድሪቱን ሰጠው ድርሻውን። ያን ጊዜ ከ45 ዓመት በፊት ግን እግዚአብሔር በሙሴ አፍ ቃል ገብቶለት ነበር ለካሌብ። እውነት ምስክር ተናግረሃልና የረገጥከው ያንተ ይሆናል። ምን ያልከው ወገኖች? የረገጥነውን ያወርሰን መድኃኔዓለም። አሁን ኬብሮን የምትባል ቦታ ቀርታው ነበር። ኬብሮንን ረግጫለሁ ስጠኛ ነው። እኔ እኮ ዛሬ ሸምግሏል ብለህ ርስቴን ቀነስክብኝ። እኔ ከ45 ዓመት በኋላ ዛሬ ከ45 ዓመት በፊት እንደነበርኩት ጉልበታም ነኝ አለ። ዛሬም
ጉልበታም ነኝ። ዛሬም በሉ እስኪ ሁላችሁ ጉልበታም ነኝ። ተዋህዶ ዛሬም ጉልበታም ናት። ቅጥሯ እየተደፈረ መጻሕፍቶቿን እየቆነጻጸሉ ሰዳቢዎቿ በዝተው ሁሉም አፉን የሚያላቅቅባት በሕግ የተፈቀደ እስኪመስል ድረስ በጉልላቷ ላይ መቋሚያዋና ጸናጽሏ ከበሮዋ አደባባይዋ ተነጥቆ እየተመታ ምንም ዞር ብሎ ሚያያት የሌለች ሆናለች ተዋህዶ። ግን ዛሬም ጉልበታም ናት። ዛሬም ምንድናት? ማን ስላለ ከእርሷ ጋር? ፈውሱ ያለው ዛሬም እዚህ ነው። ዓለም ሊሸልል ይችላል። በአንድ ብርጭቆ ጸበል አልትራሳውንድ እና ኤክስሬይ መርምሮ አውጥቶ ትሞታለህ ያለውን ሰው አዲስ አድርጎ ማቆም የሚችል መድኃኒት ያለው ተዋህዶ ጋር ዛሬም ጉልበታም ናት ተዋህዶ። ጠላት ሊፎክር ይችላል፣ ሊያጓራ ይችላል። እግዚአብሔር ከኛ ጋራ ነው። ማን ነው ከኛ ጋራ? ከኛ ጋራ ያለው ከነሱ ጋራ ካለ ይበልጣል። ጊዜ አምጥቶ እንደ ወራጅ ይዟቸው የሚሄድ ሰዎች በርካታ ናቸው። ንፋስ የሚወስዳቸው ጩኸቶች ብዙ ናቸው። ብዙ ነገሮች አሉ። ታሪክ ይመዘግብና ያልፋል። እግዚአብሔር ግን ይቀጥላል። ተዋህዶ ትቀጥላለች። ተአምራት መስራት ይቀጥላል። ምክንያቱም ወደ ኋላ ነን ወደፊት ነን። እኛ ንገሩኝ፣ ወደ ኋላ ነን ወደፊት ነን? በቃ ወደ ኋላ እየተመለሱ አጥሮቿን መንቀል ትላንት እንዲነበረች የሚሉ ወደ ኋላ ሄዱ ብዙ አሉ። እንደ ግመል ሽንት የተሳቡ ቂመኞች፣ ተንኮለኞች በክርስቶስም የሚነግዱ ጊዜ ከፍ አድርጎናል የሚሉ ብዙ አሉ። እኛ ግን ወደፊት ነን። ማን ስላለ? በረሃ ይቀራሉ። እምሽክ ብሎ ትውልዱ በረሃ ቀረ። መንገድ ላይ እንዳቀሩ ወደፊት ጩኸት ይበዛል፣ ጫጫታ ይበዛል። የገመድ ጉተታው ብዙ ነው፣ ትችቱ ብዙ ነው፣ ነጠቃው ብዙ ነው፣ ዘረፋውና ወረሳው ብዙ ነው። የጌሬራ እረኞች ምድሪቷን ሞልተዋል። የጌሬራ እረኞች ተቆፍሮ ውሃው ከወጣ በኋላ የኔ ነው የሚሉ ነገር ግን አይጣፍጥም። ጣፋጩ ውሃ ረሆቦት የምንልበት የመጨረሻ ውሃ ያለው እዚህ ነው። አዘቅተ ማየ ሕይወት እቺ ናት። የሕይወት ጉድጓድ እቺ ናት። የገነት ምንጭ ተዋህዶ ናት። ድንግል ማርያም መሶበ ወርቋ ክርስቶስ ጉልላቷ የሆነባት እቺ ናት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ አለ ኬብሮንን ስጠኝ 45 ዓመት ተጉዤ እግዚአብሔር ከኔ ጋር ያለ ጉልበታም ነኝ። ተዋህዶ ጉልበታም ናት። 30 መንግስት ቢፈራረቅ ተዋህዶ ናት። ተዋህዶ የሰማዕታት ቁጥር ትጨምራለች እንጂ ክብሯ አይደበዝዝም፣ ወዟ አይጠወልግም፣ የፊት መጨማደድ አይታይበትም። ምክንያቱም በአለት ላይ ነው የተመሰረተችው። ጉልላቷ መሰረቷ አንዷ ክርስቶስ ኢየሱስ ነው። ክብርና ምስጋና ለስሙ ይሁን። አማናዊው መድኃኒት ክርስቶስ። ስለዚህ ወደ ኋላ አትዩ። ግብፅን ስለናፈቁ ይላል እምሽክ ብለው መንገድ ላይ ቀሩ። የተሻገረው ግን ከዘመናት በኋላ ጡረታ አልወጣሁም ዛሬም ጉልበታም ነኝ አለ። በክርስትና ጡረታ የለም። ዓለም ጡረታ ታወጣለች፣ ደሞዝ ቀንሳ፣ ድጎማ ሰጥታ። ለምን? ጉልበት የለህማ፣ አቅም ፈዟል ብላ። ጻድቁ አቡነ ተክለ ሃይማኖት ዛሬም አሉ። ገብረ መንፈስ ቅዱስ ዛሬ አሉ የሉም? ወገኖች አሉ። እንድች ወረድ ብላችሁ ጸበሉ ጋር ሄዱ። እውር ሲበራ ለምጻም ሲነጻ ታያላችሁ። እዚህ ያለው ታቦት የብርሃኑ ነጸብራቅ እዛ ጋር የጎበጠውን ያቀናል። ማን ይመስገን ወገኖቼ? ለሰማዩ ጌታ ክብርና ምስጋና ለስሙ ይሁን፣ ጻድቁን ለሰጠን አምላክ። ስለዚህ እግዚአብሔር ኃይላችን ነው። እግዚአብሔር ግርማ ነው። የረገጥነውን የሚያስወርስ ነው። በክርስትና ጡረታ የለም። ሃይማኖት ወደፊት ነው። ወደፊት ከሄድን ኑሯችን ሁል ጊዜ ህይወት ነው። ሞት እንኳን ቢሆን እድገት ነው። በሃይማኖት ኪሳራ አይደለም። ለዚህ ነው ወትሙት ነፍሴ ምስለ ነፍሶሙ ለጻድቃን ያለው። ቅዱስ ጳውሎስም ይሄንኑ ነው ያለው። የተረዳው ቅዱስ ጳውሎስ በብዙ ታላላቅ ተአምራት ውስጥ የተጓዘው ቅዱስ ጳውሎስ እንደሱ ተአምራት ያደረገ የለም። ነገር ግን ምንድነው ያለው? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። ሞትን የት ባገኘሁት? አባቶች ሞት የበቁትን ሁሉ ያስፈራል፣ ግን የመጨረሻው ደረጃ ላይ ሲደርሱ ሞትን አይፈሩትም። ምን ይላሉ? የት ባገኘሁት? መከራን ይወዱታል። ምክንያቱም የተሸለመው ክርስቶስ የሚሰጠውን ሽልማት ያውቃሉ። ብፁዕ ብእሲ ዘይትየገሳ ለእኪት እስመ ተመኪሮ ይነስ አክሊለ ሕይወት ዘአሰፈወሙ እግዚአብሔር ለለ ያፈቅርዎ። በፈተና የሚጸና የተባረከ ነው። ከተፈተነም በኋላ ለሚወዱት ተስፋ አድርጎ እግዚአብሔር የሰጠውን የክብር አክሊል ይቀበላልና ተሻግሮ መኖር ነው ክርስትና። ታግሶ ማለፍ ነው ክርስትና። አሁን የሁሉ ማዕበል ያልፋል። እማንቱ ሴት አጎላ ወአንተ ሰቴሎ። በትንሹ የኛ ዕድሜ ስንቱ እንደ ንፋስ ብን እያለ ሲያልፍ፣ ስንቱ እዚህ ቤተክርስቲያን ላይ ጣቱን የጠቆመ እየተቆረጠ ሲወድቅ አይተናል። ተዋህዶስ ህዝቧ ሞልቶ መቅደሷ ተጠቅጥቆ ቀጥለናል። ብዙ የመከራ ዘመኖች አልፈናል፣ ገና እናልፋለን። ማን ስላለ ከኛ ጋር?
ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። ስለዚህ ክርስትና ኪዳኑ ጽኑ፣ ተልእኮ ከባድ፣ ጉዞው ረጅም ነው። በብዙ መልኩ ፈተና ያለበት ነው። በዝንጋታ የሚመለከቱት አይደለም፣ ሳይታጠቁ የሚሰለፉበትም አይደለም። በክርስትና ሃይማኖት ጠንካራ መሰረታዊ ቁመና እንዲኖረን ለእግዚአብሔር የተመቻቸ ቦታ ላይ እንቁ። ይሄ ነው ትልቁ ማንነት። ያኔ በየትኛውም መከራ ውስጥ እንኖራለን። የሚገፉን ብዙዎች ናቸው፣ የሚቆምልን እግዚአብሔር ይበልጣል። ታሪኩ እንደዚህ ነው። እስራኤል እንዳልኳችሁ ብዙ የበረሃውን ጉዞ እየተጓዙ ኃጢአት ሲሰሩ ሲያጠፉ እግዚአብሔር እየቀጣቸው ቢሆንም እንኳን የእሱ ሕዝብ ተብለው መጠራታቸው አልተቋረጠም ነበር። እኔና እናንተም ዛሬ ቅድስና በማይለየው መቅደሱ ነጭ ለብሰን እንቁም እንጂ ልባችንን ያጠቆረ ጥቀርሻ ያደረገ ለእግዚአብሔር እንዳይመች ያደረገ ብዙ ነገር ውስጣችን አለ። ለንስሐ አባታችን መናገር የፈራነው ሁሉ ኃጢአት አለ፣ ካልተናገርነው አይታጠብም። ለንጽህና የሚያበቃው ንስሐ ነው። እዚህ ቁጭ ያለው በድፍረት እንዳይሆን እግዚአብሔር ገመና ሸፋኝ ስለሆነ ኃጢአታችን ግንባራችን ላይ ቢጻፍ ማን ነው እዚህ ጋር የሚቆመው? ንገሩኝ እስቲ። ማንም። እኔም አልሰብክም፣ እግዚአብሔር ገመና ሸፋኝ ነው። የኔን ሸፍነው እናንተ ብታዩት አታሰብኩኝም፣ እግዚአብሔር ግን ያውቃል እያሰበከኝ ነው። አያችሁ፣ ገመና ሸፋኝ ነው። አንዲት ሴት ስትዘሙት አገኘናት ብሎ በድንጋይ ሊወግሯት ይዘው መጡ። ኃጢአት ስትሰራ ብቻዋን አልሰራች፣ ግን እሷን ብቻ ጎትተው መጡ። የነበረበትን መግፋት አስቡ በዛ ዘመን። ከዛ ጌታችን ኢየሱስ ክርስቶስ ይላል ጎንበስ ብሎ በጣቱ መጻፍ ጀመረ መሬት ላይ። የቤተክርስቲያናችን መጻሕፍት ሊቃውንቱን ሲተረጉሙ ምን ይላሉ? የእያንዳንዳቸው ኃጢአት ግንባራቸው ላይ እንዲታይ ያደረገ። እሱ ሲጽፍ አንዱ አንዱን ቀና ብሎ ሲያይ አንዱ የሌላውን ያያል። ያም የሱን ያይበት ነበር። በጣም ስለተሳቀቁ ወአሃዙ ይሰረቁ ይላል። ሹልክ ኃጢአተኛ ያልሆነ ይውገራታል። እንዴት ደስ የሚል ዳኝነት ነው! ማነው ንጹሕ እኛ መካከል? እመሰ አንተ እግዚኦ ኃጢአተኑ ትታቀብ፣ እመሰ አንተ ኃጢአተኑ ትታቀብ፣ እግዚኦ እግዚኦ መኑ ይቀውም እስመ ማቤከ ውእቱ ሳይል። ምህረትና ይቅርታ ካንተ ዘንድ ነውና መቅደስን እንቆማለን እንጂ አንተ ኃጢአትን ብትተባበቅ ማን ይቆም ነበር በፊት? 128 መዝሙር። ማን ነው ከፊት የሚቆመው? ኃጢአታችን ግንባራችን ላይ ቢጻፍ አንቆምም። እዚህ ገመናችን ተሸፍኖ ጨዋ መስለን ተቀምጠናል። ተውት የሌላ ጊዜውን። ዛሬ እንኳን መቅደሱም ያስገባ ንጽህና የለንም። ሳያማ የዋለ ማን ይሆን ከኛ መካከል? ሳይገላመጥ የዋለ ማን ይሆን? ካፉ ክፉ ቃል ሳይወረውር የዋለ ማን ይሆን ከመካከላችን? ባርምሞ የዋለ ማን አለ? መንገዱ ያናግርሃል በግድ ልብ ክፉ ነገር ያስባል። ንጹህ ልብ ይዞ አንድ ቀን የዋለ አለ በህይወት ዘመኑ? እየሰማችሁ ነው? በአንድ ቀን የህይወታችንን አንድ ቀን ንጹህ ሆነን ውለን እናውቃለን? አናውቅም። ግን እግዚአብሔር ገመና ሸፋኝ ነው። ትከሻው አይዝልም፣ ተሸከመን። እሱ ስለተሸከመን አለን። በአባታችን ትከሻ ላይ ብንከብደው የማይጥል አባት ተሸክሞናል። ዝለናል፣ ነገር ግን አለ። ምንም ብንከብደው አይጥለንም። አንድ ድሮ ሲሰበክ የምሰማው ታሪክ ነበር። ሰውየው የስነ እጽዋት ተመራማሪ ነው ይባላል። በእጽዋት ሳይንስ ላይ የሚሰራ ሰው ነው። እና አንዲት የጉድጓድ ጅረት የሚፈስበት ገደል ላይ የገደሉ ግድግዳ ውስጥ አንድ የሚፈልጋትን እጽዋት አየ እና እቺማ ለጥናቴ በጣም ታስፈልገኛለች ብሎ ይላል። በምን እንደሚያወጣው ሲያስብ ልጆች ኳስ ይጫወታሉ እና አንዱን በቁመትም በእድሜም በክብደትም ትንሽ የሆነው ሊጠራውና በዚህ ገመድ አንጠልጥዬ እዛ ገደል ውስጥ ልካለሁ፣ ያችን ቆርጠት አመጣለህ፣ ብዙ ብር እሰጥሃለሁ ብሎ የታጨቀ ብር አሳየው። እሺ ያለ ልጁ አፈገፈገና አወጣልሃለሁ ግን አባቴን ልጥረው አለ ይባላል። ለምን ሲለው ገመዱን የሚይዘው አባቴ ነው። እንዴ ምን ችግር አለ ልጄ አትከብደኝም ይዛሃለሁ አለው። አይ ምናልባት በከብድህስ የአብራክ ከፋይ ስላልሆንኩኝ ትጥለኛለህ፣ አባቴ ግን አብሮኝ ገደል ይገባል እንጂ አይተወኝም ማለት። አያችሁ አባት ምንም ቢከብደው ልጁን ይጥለዋል ወገኖች? አይጥለውም። አያችሁ አይጥለውም ማለት ሰውየው አባት ቢከብደው ልጁን አይጥለውም። ስንወድቅ አብሮን መጥቶ መስቀል ላይ ወደቀ፣ መስቀል ላይ ዋለ፣ ወደ መቃብር ገብቶ ወደቀ፣ ከውድቀታችን አነሳን። ክብርና ምስጋና ለስሙ ይሁን። አሁንም ብንከብደው አይጥለንም፣ አይዝልም። ትከሻው በማይዝለው ትከሻው ላይ ተቀምጠናል። ከእጁ በታች ራሳችንን ብንጥል ከፍ ያደርገናል።
ሲሸከም የማይደክመው የማይሰለች አባት እንኳን የወለደውን ልጅ ደከመኝ ብሎ ያወርደዋል። እግዚአብሔር አይደክመውም። እንደተሸከመን አለ። አሁን የተቀመጥከው የእግዚአብሔር ትከሻ ላይ ነው። የተቀመጥሽው የእግዚአብሔር ትከሻ ላይ ነው። እኔ ቆሜ የምመሰክረው የእግዚአብሔር ትከሻ ላይ ነው። አዝለኝ ነው። መሬቷ ተከፍታ በዋጠችኝ እግዚአብሔር ባይሸከመኝ። ምድር የኃጢአታችን ብዛት አንገሽግሿታል። መንቀጥቀጥ ጀምራ የለ ዘሬ ክልሌ ምናምን እያስናሰምረው እግዚአብሔር ሌላ ማስመሪያ ይዞ መጥቶ እየሰነጠቀው ነው ለሁለት። ግማሹ ምድር ወደ አሜሪካ ይሄዳል፣ ግማሹ የሆነ ቦታ ይሄዳል። የት ክልል እንደምንመሰረት መድኃኒዓለም ያውቃል። ባለቤቱ መጥቶ እያናጋው ነው። እንግዲህ የኔ ነው ከማለት መድኃኒዓለም ይጠብቃል። አያችሁ፣ እግዚአብሔር ከሚጠላቸው ነገር አንዱ ስግብግብ ማንነት ነው። ስንት ዓመት እንደምንኖር በማናውቅበት ጉዳይ ላይ በዘርና በጎጥ ተለያይተን የክልል ስግብግብነት ፈጥረናል። ስንሞት እኮ በቋንቋ አንገባም እዛ። አያችሁ፣ ትልቁ ነገር ይሄ። ሰው ክቡር ነው ግን ክፉ ሆነ። መጽሐፍ ሰው ግን ክፉ ነው ይላል ነብዩ ኤርምያስ። አያችሁ፣ እግዚአብሔር በሰጠው እንጀራ ጣዖት ያመልካል። ሰው ክፉ ነው። እግዚአብሔር ባወረደለት መና ሰው ይለያል። ሰው ክፉ ነው። እግዚአብሔር ያወጣውን ፀሐይ ለይቶ ለማሞቅ ይለያል። ሰው ክፉ ነው። በወንዝ ይለያያል። የባህሩ ባለቤት እግዚአብሔር እያለ የከሌ ዘር ከብቶች እንዳይጠጡ የከሌ እንዳይጠጡ ተብሎ በጥይት ይታኮሳል። ሰው ክፉ ነው። በእግዚአብሔር ውሃ ይታኮሳል የራሴ ነው ብሎ ቀድሞ በመገኘት የእግዚአብሔርን ስራ ቢደርቅ ውሃውን ማፍለቅ የሚችል ይመስል በማንችለው ነገር ላይ ቃታ ከመሳብ መድኃኒዓለም ይሰውረን ሁላችንን። ስለዚህ ያለነው በእግዚአብሔር ትከሻ ላይ ነው ነጥቡ። እስራኤልን እግዚአብሔር ተሸክሞት ነበር። ኮርኮም ያደርጋቸዋል። በጣም ሲያበዙት ሲያለቅሱ እንደገና ይደርስላቸዋል። ሲወድቁ ሲነሱ፣ እስራኤል ሲወድቅ እስራኤል ሲነሳ፣ መንገዱ ረዝሞበት 40 ዓመት ተጨምሮበት አሁንም እስራኤል ማመንዘሩን አላቆመም። በዚህ ሁሉ ውስጥ ይኖር ነበር። ግን እንደዚህም ሆኖ ለሌላው ዓለም አስፈሪ ነበር። አሁን እኛ ኦርቶዶክሳውያን ባለብን ያኗኗር አለመስተካከል በመንፈሳዊነት ዝለታችን ለሌላው አራያ የሚሆን ማንነት የለንም። ግን ጥበቃው አራያ አድርጎናል። አሁን እግዚአብሔር ስላለ ንጹሃን እንመስላለን። ተዋህዶ አሁንም በከፍታ በግርማ አለች። ከሌላ ቤት ስትታይ በጣም ታስፈራለች። እኛ ግን ውስጣችን እንክትክት ብሎ ከተፈረካከሰ ቆይቷል። መድኃኒዓለም አንድ ያርገን ሁላችንን። ጠላቶቻችን እኛን ለማጥፋት ተቧድነዋል። እኛ ራሳችንን ለመከላከል እንኳን አልተቧደንም። አያችሁ፣ በዚህ ልክ ነው ያለነው። እኛ በመቅደሱ ውስጥ ጎጥ ለይተናል። እነሱ ግን በተለያየ ጎጥ ውስጥ ሆነው እንኳን እኛን ለማጥፋት አንድ ናቸው። አያችሁ፣ የጠላት ኃይል የመደራጀቱን ያክል እኛ በጠፋን ነበር። አያችሁ፣ እግዚአብሔር ከኛ ጋር ባይሆን ኖሮ አለ ነብዩ፣ እግዚአብሔር ከኛ ጋር ባይሆን ኖሮ ጠላቶቻችን ሕያዋን ሳለን በዋጡን ነበር። ጠላቶቻችን የመደራጀታቸውን ያክል ሁሉም እኮ ኦርቶዶክስ ላይ ነው። ክርስቶስ ሲሰደብ ክርስቶሳውያንን የሚሉት እንኳን መልስ አይመልሱም። እኛ ነው የምንቃጠለው። ምክንያቱም እኛ ጋራ ፌኩ ክርስቶስ የለም። ክብርና ምስጋና ለአምላካችን ይሁን። አማናዊው ክርስቶስ ያለው እኛ ጋር ስለሆነ ነው። በትክክል ካመኑበት በዚህ ሰሞን እየተባለ ያለው የክርስቶስ መነቀፍ ልባቸውን በነካውና አይባሉ ነው። አይ እነሱ መስቀል አደባባይ የሚለውን የራሳቸው ለማድረግ ትግል ላይ ናቸው። ርስት ነጠቃ ላይ ናቸው። ዘረፋ ላይ ናቸው። በሰማይ ስለዘረፋችሁ ጎሽ አባቴ ብሩካን የሚባሉበት ሌላ መጽሐፍ ቅዱስ ይኑራቸው አናውቅም። አያችሁ፣ በዚህ ልክ ነው ዓለም እየሮጠበት ያለው መንገድ በጣም ያሳዝናል። እኛ ግን ክርስቶሳውያን ነን። አምላካችንን አናስነካም። ስለ ስሙ ቀኑን ሙሉ እንገደላለን። ማን ይመስገን? ክብርና ምስጋና ለስሙ ይሁን። የአባቶቻችን አምላክ እግዚአብሔር። አያችሁ፣ ቀኑን ሙሉ ስለ ስሙ በበእንቲአሁ ይቀትሉነ ኩሎ አሜራ። ቀኑን ሙሉ የማንንም ድጋፍ ፈልጌ አይደለም ይሄን የምለው፣ ግን እንፍሬው ተአምሮሙ ነው። ከፍሬያቸው ታውቋቸዋላችሁ። ክርስቶሳውያን ነን ብለው የሚፎክሩ ሰዎች በዚህ ልክ መድኃኒዓለም ሲዋረድ ምንም አልመሰላቸውም። ቀጥታ ኑሯቸውን እየቀጠሉ ነው። ለስሙ ያለመቆም ምልክት። ጉዳዩ የኛን ማስጣል ነው እንጂ የሚያስይዙት ነገር የላቸውም ማለት ነው። ቢኖራቸው ተነካብኝ ባሉ ነበር። በዘረፋ የሚኖር ሰው ሌባ ታውቃላችሁ፣ ዘናጭ እኮ ነው ሌባ። ድንገት ስለሆነ የሚያስሰው የሚዘርፈው የሆነ ቀን ይዘንጣል። ከዛም በኋላ ከሳምንት በኋላ ብታገኙት ባዶ እግሩን ታገኙታላችሁ። የመጀመሪያ ቀን ብር ስላለው ሄዶ ይገዛል። ከዛ ዘንጥ ይላል። ጫቱንም ይቅማል፣ ሽሻውንም ምኑንም ይጋብዛል፣ ቲፕ ይሰጣል፣ ብድር ያለበትን ይሰጣል። በደንብ ዘርፏላ። ከዛም በኋላ በማግስቱ ሁሌ አይቀና፣ ሰይጣኑ ሁሌ አይሰጠው።
ከዛ ጃኬቷን ይሸጣታል ቀስ ብሎ፣ ሱሪዋን ይሸጣታል ቀስ ብሎ፣ ጫማውን ቁምጣውን ይሸጣል። የጣለውን ቡትቶ ለብሶ ድጋሚ ታገኙት። እንዴ ይሄ ልጅ የዛሬ ሳምንት ዘንጧን ነበር እንዴ? የለማ። አያችሁ፣ እኛ ግን በርስታችን ሁሌ ውብ ነን። ማን ስላለ ከኛ ጋር? ክብርና ምስጋና ለስሙ ይሁን። የአባቶቻችን አምላክ እግዚአብሔር ያለው ውብ ነው። ውበታችን ከሰማይ ነው፣ ከምድር አይደለም። ሰው ከምድር የወዛን ይመስላል። አይደለም፣ አይደለም፣ አይደለም። ሐኪም ቤቶችን ኦርቶዶክሳውያን አላጨናነቁትም፣ ድካማችንን ያውቃልና። ብንታመም እንኳን ወዲያው ደግፎ ያነሳናል። ጸበሉ፣ እምነቱ፣ ጸሎቱ፣ ማዕጠንቱ አይደል እንዲያሻገረን ያንን ክፉ ዘመን። ሌላም ክፉ ዘመን ይመጣል፣ እንሻገራለን። ምን እንላለን? ተናገሩ። ምን እንላለን? እንሻገራለን፣ ለሌላው እንተርፋለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ምሽጎች ነን። አያችሁ፣ እኛ መድኃኒት ቤት ነን ለሌሎቹ፣ ለእኛ ብቻ አይደለም፣ ለሌላው መድኃኒት ቤቶች ነን። እግዚአብሔር ከኛ ጋር ነው። ጠላቶቻችን ግን ሕያዋን ሳለን በዋጡነት ተደራጅተዋል። ምን እንደሚያበሳጨን ያውቃሉ። እውነት ነው። አምላካችን ክብሩ ሲነካ ልባችን ይወጋል። ይህን እናውቃለን። ግን ይህንን ሁሉ አልፈን እንኖራለን። ማን ስለሚያኖረን? እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ታጋሽ አባት ነው። በትዕግስቱ ትከሻ ላይ ያለን። ይህን ሁሉ ምለው እኛ አንድ አይደለንም ነው መልእክቱ። ኦርቶዶክሳውያን አንድ መሆን ያለብን ሰዓት አሁን ነው። ትኩረቶቻችንን መንፈሳዊ በሆነ ቅኝት ቃኝተን ለሁሉም ነገር ራሳችንን የምናዘጋጅበት ሰዓት አሁን ነው። መድኃኔዓለም ኃይል ይሆነን። እግዚአብሔር ርስቱን ጥሎ አይጥልም። እስራኤል አንድ መሆን አቃተው። ጠላቶቹ ይነሱበት ነበር፣ ግን እግዚአብሔር መከታ የሆነው ነበር። ልክ አሁን እኛ እንዳለንበት ሁኔታ ዘመቻው በአራቱም አቅጣጫ ሲዘመትባቸው፣ እግዚአብሔር ግን የሙሴ እጅ ሲዘረጋ ጠላትን እንደ ቅጠል እርግፍ ያደርግ ነበረ። ክብርና ምስጋና ለስሙ ይሁን። የሙሴ እጅ ሲዘረጋ እስራኤል ያሸንፋል። የተክለ ሃይማኖትን እጅ ይዘርጋልን መድኃኔዓለም። የገብረ መንፈስ ቅዱስ እጅ ይዘርጋልን። አዛዜ መባረክት ይባላሉ እኮ ገብረ መንፈስ ቅዱስ ጻድቁ። መባረክትን የሚያዙ አጋንንትን በመብረቃቸው ነው የሚያጠፉት። አጋንንትን በመብረቃቸው ነው የሚያጠፉት። የነጎድጓዱ ድምፅ ጻድቁ መጡ ብሎ ሰይጣን እንዲለፈልፍ ያደርጋል። እግዚአብሔር ይመስገን። ቅዱሳን አሉልን። እኛ የምንሻገርባቸው ቅዱሳን፣ የምንመስላቸው ቅዱሳን፣ ጌታን የምናይባቸው መስታወቶቻችን ቅዱሳን፣ የአምላክነትን አራያነት የሚያሳዩን ቅዱሳን። ተመሰሉ ኪያየ በከመ አነ እትመሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተ እኔን መሰሉ አለ ቅዱስ ጳውሎስ። አያችሁ፣ በምናኔ ማንን መምሰል እንዳለብን አቡነ ገብረ መንፈስ ቅዱስ ይታዩናል። ከተወለዱበት ቀን ጀምሮ እህል ያልቀመሱ፣ ጉዟቸውን በሙሉ ከእግዚአብሔር ጋር ያደረጉ፣ ከነዚህ ጋር ነው እንሙት የምንለው። አያችሁ፣ ከቅዱሳን ጋር፣ ከጻድቃን ጋር። እስራኤል ይሄን አላወቁም። የእግዚአብሔርን መንገድ እየተከተሉ ቢሄዱ ኖሮ ከዚህ የበለጠ በሆነላቸው። ግን በአመንዝራነት ሕይወታቸው እንኳን እየኮረኮመ ልባቸው እያመነታ እያረመ አብሯቸው አለ። ማን ያርመን? ማን ይምራን? ማን ከኛ ጋር ይሁን? እግዚአብሔር ያርማል ወንድሜ፣ ያርማል። ግን ለመታረም ተዘጋጅ፣ ለመታረም ተዘጋጅ። አስተማሪ ደብተር ላይ ሲያርም ቀይ ምልክት ያስቀምጣል፣ እንዳትረሳው ኤክሱን። እግዚአብሔር ግን እንደዚህ አያደርግም። ጥፋትህን ያጠፋውን ስተትህን በሙሉ ነው የሚያጠፋልህ። አዲስ ጻፍ ይልሃል፣ አዲስ ትጽፋለህ። የመመለስ ምልክት፣ የመለወጥ ምልክት ታሳያለህ። የትላንት ታሪክ አይሰራም። አይነ ስውሩ እየተመራ ጌታ ፊት ቀረበ። ምራቅን ትፍ አለና መድኃኔዓለም አይን ሳለለት። ባለ ግንባር ብቻ የነበረውን ሰው ባለ አይን አደረገው አይደል? በጭቃ እንደገና አይኑን ፈጠረለት ነው የሚለው። ሰላም ለአይዳዊከ ጽቡረ ለገብራ ይላል። ለእጆች ሰላምታ ይገባል፣ ጭቃ ላቦኩ እጆች። ትላንት አዳምን ሰርተው ከአፈር ሙሉ ሰውነት የሰጡት እጆች፣ ኋላ ደግሞ በምራቅ አፉከ ቅዱስ አይንተ ዕውር ይፍጥራ። በምራቅህ እንትፍ ብለህ የዕውሩን አይን የፈጠሩ እጆች ሰላምታ ይገባቸዋል። የእግዚአብሔር እጆች፣ ክብርና ምስጋና ለስሙ ይሁን። አያችሁ፣ ጎንበስ ብሎ እንትፍ ብሎ አይኑን ሰራለት ለሰውየው። ከዚያ በኋላ ሂድ ሰሊሆም ተጠመቅ አለው። ከልጅነት በኋላ የሚታየው አይን ይለወጣል። ከቆረብክ በኋላ አሁን ባለው አይን አታይም፣ ሰማይ ነው የሚታየህ። መከራም ቢሆን ትጋፈጫለሽ። አትራቁ ከስጋው ደሙ። ከዚህ በኋላ እያየ መጣ። እሱ ነው አይደለም፣ እሱ ነው አይደለም። ሰው ያኮ ዕውሩ ነው አሉት። እግዚአብሔር ግን እንዲህ አላለው። የተለወጠው ሰው ነው፣ ልጅ ነው። ልጄ ነህ ነው የሚለው እግዚአብሔር።
ቀማኛው ሲመጣ ልጄ ነህ ይለዋል። ማጅራት መጪው ሲመጣ ልጄ ነህ። ጠንቋዩ፣ ስርማሹ፣ ቅጠል በጣሹ ሲመጣ በሟርት የኖረበትን ዘመን አራግፎ መስቀል ሲያነሳ ልጄ ነህ። ወአነ ዮም ወለድኩከ ወልዴ አንተ ልጄ ነህ ዛሬ ወለድኩ ይላል። ንስሐ ስትገባ እግዚአብሔር ይቤለኒ ወልዴ አንተ ወአነ ዮም ወለድኩከ ሰአል ምኔ እውበከ። አያችሁ፣ ለምነኝ እሰጥሃለሁ፣ አሕዛብን ለርስትህ እሰጥሃለሁ፣ የረገጥከውን ምድር አወርሳለሁ። ተመለስ፣ ዛሬ ልጄ ነህ፣ ለምነኝ፣ ዛሬ ልጄ ነህ። ወአነ ዮም ወለድኩከ። እግዚአብሔር እንዲህ ይለኛል አለ ዳዊት፣ ልጄ ነህ ዛሬ ወለድኩ። ተሳአለኒ እግዚኦ በከመ በየሳህልከ፣ አቤቱ እንደ ቸርነት መጠን ማረኝ አለ ዳዊት። የኦርዮንን ሚስት የቀማ ዳዊት፣ ጎልማሳውን ያስገደለ ዳዊት፣ በሐማ መንዘር ሕይወት ወድቆ የነበረ ዳዊት። አያችሁ፣ ነገር ግን ምን አለ? እኔ ሰው አይደለሁም እያለ አለቀሰ። ከዚያ እግዚአብሔር ምን አለኝ አለ? ወልዴ አንተ በንስሐ የተመለስክ፣ ቀማኛ የነበርክ መጽዋች የሆንክ። አያችሁ፣ ድዳ የነበርክ አንደበት የተሰጠህ፣ የትላንትናው ባህሪ የተለወጥክ፣ አይነ ስውር የነበርክ አሁን የምታይ፣ ወልዴ አንተ ልጄ ነህ፣ አንቺ ልጄ ነሽ ይልሻል። ወአነ ዮም ወለድኩኪ፣ ዛሬ ወለድኩሽ፣ ዛሬ ንስሐ ገባሽ፣ ዛሬ ተለወጥሽ፣ ዛሬ ተመለሽ፣ ስለዚህ ወለድኩሽ ይልሻል አባትሽ እግዚአብሔር። ወለድኩ ይላል አባትህ እግዚአብሔር። ኃጢአትን ስትጠፋ፣ ጫት ሲጋራን ወርውረህ ስትመጣ፣ ሟርትና ድግምት ቤት መሄድ አቁመህ ስትመጣ፣ ዘረኝነትን ስትጠፋ፣ ብሔርተኝነት፣ ጭንፍን ብሔርተኝነትን ተፍተህ፣ ተንኮልና ምቀኝነት ትተህ ንስሐ ገብተህ ስጋው ደሙ ጋር ስትቀርብ ዛሬ ወለድኩ ይላል እግዚአብሔር። ዛሬ ወለድኩ ማለት ዮም እሰ ሕይወተ ኮነ ለሰብአ ዝንቱ ቤት፣ ዛሬ ለዚህ ቤት መዳን ሆኗል። አንተሰ ወልደ አብርሃም፣ አንተ ያለው ማንን ነው? ዘኬዎስን አይደል? ይቤለኒ ወልዴ አንተ የኮ ነው። በቃ አንተ ልጄ ነህ፣ ዛሬ ለዚህ ቤት መዳን ሆኗል። ይሄ ሰው የአብርሃም ልጅ ሆኗል። የቀማውን ስለመለሰ፣ የበደለውን ስለካሰ፣ ንስሐ ስለገባ። ክርስቲያኖች ንስሐ መግባት ይለውጣል። አንዳንድ ሰዎች ከዚህ ጋር ይነጥቁና እዚህ ጋር ስለመጸወቱ የሚጸድቁ ይመስላችኋል። አይደለም። የጸጸት ልብ ያስፈልጋል። በተአምራት እነ በላዔሰብ ቢመለሱም እነ በላዔሰብ ግን ተጸጽተዋል። የሰው ደም እየመጠጠ እየሄደ የእመብርሃን ስም ሲጠራ የክርስቶስ የሥጋዌ መልኩ ልዕልት ንጽሕት የሆነች እመቤት ወልዳ ያሳደገችው መድኃኒት በድንግል ማርያም ስም በኩል ታየው። ቅዱሳን እግዚአብሔርን የምናይባቸው መስታወቶቻችን ናቸው። ተጸጸተ፣ ደነገጠ፣ ተመለሰ፣ ውሃውን ሰጠ። በቃ አለቀ። አያችሁ፣ የሰው ደም የሚመጥሰው እንዴት ውሃ ይሰጣል? ጨው ነው የሰው ደም። አያችሁ፣ ስለዚህ ትፋ የመጠጥከውን የሰው ደም። ዛሬ እንደ በላዔሰብ እያረድን በቀጥታ ደሙን አንጠጣው እንጂ በሐሜት የስንቱን ደም ጠጥተናል። ትፉት፣ ንስሐ ግቡ። ዛሬ ወለድኩሽ ይልሻል። ክብርና ምስጋና ለስሙ ይሁን። ስንለወጥ ዛሬ ወለድኳችሁ ይለናል። ይቅር ባይ አምላክ ነው። ይቅር ሲል የሚረሳ፣ መለወጣችንን የሚሻ፣ እድገታችንን የሚሻ፣ ወደ ሞት እንዳንሄድ የሚፈልግ ለዘመጻሐቤ ኢይሰድዶ ወኢያወጽእ አፋ፣ ወደ እኔ የሚመጣውን ወደ ውጭ አላወጣውም የሚል አባት ያጠፉትን ይገስጻል፣ የተመለሱትን ልጆቼ ናችሁ ይላቸዋል። ስለዚህ እስራኤል ሲያለቅሱ ልጆቼ ናችሁ ይላቸው ነበር። እናም በዙሪያቸው መና እየበሉ የሚሄዱትን ህዝቦች በለዓም የሞዓብ ንጉሥ ባላቅ ሀብተ መርገም ያለውን በለዓም የሚባል አንድ ሰው ጠራ ይላል። ወደ እርሱ ጠራው። ሂድ የእስራኤልን ህዝብ እርገምልኝ። ይሄ ህዝብ በየመንገዱ አሞናውያንንና ፌርዛውያንን ኢያቡሳውያንን ድል እያደረገ የመጣ ህዝብ ነው። እግዚአብሔር ከእሱ ጋር የሆነ ህዝብ ነው። በጦርነት አንችለውም፣ በእርግማን መልስልኛ ነው። ሀብተ መርገም ነበረው በለዓም። ድረቂ ያላት ዛፍ ትደርቃለች፣ ሙት ያለው ሰው ይሞታል። እዛው የተናገረው ይሆንለታል። ምላሱ ጥቁር ይባላል አይደል? አንዳንድ ሰው በለዓም ምላሱ ጥቁር ነው። በእኛ ቋንቋ የረገመው የተረገመ ይሆናል። አያችሁ፣ የተናገረው ይፈጸማል ወዲያው። ስለዚህ የእስራኤልን ህዝብ እርገምልኝ ብሎ ባላቅ ጠራው። ሰው ላከ ወደ እርሱ። በለዓም በተኛበት ከቤተ መንግስት የተላኩ ሰዎች እሱ ዘንድ መጡ። ተነሳ። የእግዚአብሔር መልአክ ተገለጠ። ሂድ እምልህን ታደርጋለህ አለ። የበለዓም ልብ ግን ተለወጠ። የሚሰጠው ወርቅና ብር
ሀብትና ንብረት በልቡ እየታየው ሐሳቡ የተለወጠበት ሆኖ መሄድ ጀመረ። ጉዞው የተሰነካከለ ነበረ። ምክንያቱም በመንገዱ ላይ እየሄደ ያለ አህያይቱ አልሄድ አለችው። ሰላማዊቷ አህያ በእርግማን ብቻ ድል ሊያደርግ የሚሄደው ሰው የተቀመጠባት አህያ ከግንብ ጋር እያጣበቀ ያስቸገረችው በቀጭን መንገድ ላይ አልፈ ሲል ከዛ 3 ጊዜ ሸለጣት በያዘው ዱላ በጣም ገረፋት። ምን ነው እንደዚህ አርጋ አሳመምከኝ አለችው አህያይቱ። የቤታቸው ያለች ድመት ሚያው ምትለው ድመት አንቺ ሂጂ ከዚህ ጋር ስትሏት ምን አደረኩሽ ብትል ጣራ ሰንጥቃችሁ ነው የምትወጡት፣ መስኮት ሰብራችሁ ነው የምትሮጡት። ሌላውን ተውት። እንደው እግዚአብሔር በታምራት የምታጠቢውን ልጅሽን እማዬ ብሎ ቢያናግርሽ የ6 ወር ልጅ አሽቀንጥረሽው ነው የምትሮጪው። ይሄ ግልጽ ነው። ምክንያቱም እንደነግጣለን፣ አዲስ ነገር ነዋ። እሱ ግን አልደነገጠም። ወርቅና ብሩ ደፍኖታል። ሰው ይገርማቸዋል። ክፉ ልብ መልካሙን አይን ያሳውራል እኮ። ጌታችን መድኃኒታችን ኢየሱስ ክርስቶስ የ4 ቀን ሬሳ ከመቃብር እያወጣ አይሁድ ግን ይጠራጠሩ ነበር ቆመው። ይሄ ምን ቤልዜቡል ነው ይላል። አጋንንት ያለበት ሰው ሲድን ሽባው ካልጋው ተነስቶ ሲከተለው እያዩ ከሰማይ ምልክት ጨምርልን አሉት። ምን አላቸው? ክፉና አመንዝራ ትውልድ ምልክትን ይሻል፣ ቢሰጠውም አያምንም። ከነብዩ ከዮናስ በቀር ምን ምልክት ትሻላችሁ? ይገርማል። ሰው እንዴት ባህር ውስጥ 3 ቀን ይቆያል? 3 ቀን 3 ሌሊት። ሰው እንዴት ከባህርም አልፎ የአሳ ሆድ ውስጥ ይቆያል? ኦክሲጅን የሌለበት ቦታ 3 ቀን 3 ሌሊት ቆየ። በማን ተአምር? በማን ተአምር? ይሄ ለስጋና ደም አይሆንም። ሃይማኖት እንደዚህ ነው የምትቀበለው ነው። አቡነ ገብረ መንፈስ ቅዱስ የኢትዮጵያን ሕዝብ ማርልኝ ብለው ባህር ውስጥ ጠልቀው ጸልየዋል። እንዴት ይሆናል? ባህር ውስጥ ሰጥመው ባህር ውስጥ ሰጥመው ጸልየዋል። አያችሁ። ነገር ግን ይሄ ምንድነው? ልክ እንደ ዮናስ ባህር ውስጥ እንደቆየ ጻድቁ አባታችን ባህር ውስጥ ቆመዋል። ከፀሐይ በላይ ሆነው ጸልየዋል። ይሄ ለስጋና ደም አይሆንም። ለማን ነው የሚሆነው? ለመንፈሳዊ አይምሮ። እግዚአብሔር መንፈሳዊ አይምሮ ይስጠላውላችሁ። አንድ አባት ምን ብለዋል? የዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት መቆየት እንኳን መጽሐፍ ቅዱስ ውስጥ ሆነ ገድል ላይ ቢሆን አይቀበሉትም ነበር። አያችሁ። ዝም ብላችሁ አስቡት እስቲ። የመጥምቁ ዮሐንስ በእናቱ ማኅፀን ውስጥ ሆኖ መዘመር፣ በደስታ መዝለል፣ ይሄ ድንቅ ተአምር ነው። እንኳን መጽሐፍ ቅዱስ ውስጥ ሆነ አሉ። እውነት ነው። አያችሁ። የኖህ መርከብ ዘመን ታሪክ መጽሐፍ ቅዱስ ውስጥ በመሆኑ ተረፈ። ገድል ላይ ያሉት ታሪኮች ከዚህ የበለጡ አይደሉም፣ ከዚህ ያነሱ ናቸው። ገድሎቻችን መጽሐፍ ቅዱሳዊ ናቸው የምንለው ለዚህ ነው። ስለዚህ ባህር ውስጥ ጠልቀው ለኢትዮጵያ ሕዝብ ጸልየዋል። አየር ከየት አገኙ? ዮናስ ከየት አገኘ? አቡነ አረጋዊ በዘንዶ ጀርባ ወጥተው ጸልየዋል። እንዴት ዘንዶ ታዘዘላቸው? ምን ችግር አለ? ተራራውና ዛፉ ይታዘዝልን የለ? እምነት ካላችሁ ተራራውን ተነስተሉታላችሁ ተብለናል። ያው ምንም የምታክል እምነት ነገሩ ምንም የምታክል እምነት ነው የተባለው። የሰናፍጭ ቅንጣት አንድ ፍሬዋ ሰናፍጭ የሷ ቅንጣት አንድ ፍሬዋ ትንሽ እምነት ካለ ይሄን ዛፍ ከዚህ ወደዚህ ታዞረዋለህ። ከዛ በታች ነን። አየህ፣ ገና ጥርጣሬ ውስጥ ነው ያለነው። ዮሐንስ በእናቱ ማኅፀን ውስጥ ሆኖ የእመቤቴን ድምፅ ሰማ። እኛ እውር እያበራሽ ድንግል ማርያም ገና ነው። አማላጅነቷን በምዕራፍና ቁጥር ትፈልጋላችሁ። ክፉና አመንዝራ ትውልድ ተአምር ይሻል። ከነብዩ ከዮናስ በስተቀር ተአምር የለውም፣ ምልክት አይሰጠውም። ዮናስ በአሳ አንበሪ ውስጥ 3 ቀን 3 ሌሊት ቆይቷል። የሰው ልጅም በምድር ልብ ውስጥ ስንት ቀን ይቆያል? 3 ቀን 3 ሌሊት አይደለም? ወዳጆቻችን 3 ቀን 3 ሌሊት ጌታ በመቃብር ውስጥ ቆየ ይላሉ ክርስቲያንን ባዮች። አብራራው ስትለው የለውም። አርብ ከሰዓት ማታን የገባው እሑድ እኩለ ሌሊት ነው የተነሳው። 2 ቀን አይሞላም ስትቆጥረው። በምን ልኬት ነው? ተዋህዶ መልስ አላት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ብዙዎቻችሁ ታውቁታላችሁ። ያለኛ መኖር አይሆንላቸውም። ለዚህ እኮ ነው አንዴ ጸናጽላችንን አንዴ መቋማችንን ይዙታል፣ ግን ያለ ቦታው አያምራም። ሁሉም ነገር በቦታው ያምራል። አያችሁ፣ ማስመሰል ማንነትህን እኮ ይጥላል። ማስመሰል። እኔ አንድ ታሪክ አውቃለሁ። እጅግ የታወቀ አስቂኝ ኮሜዲያን ሰው ነበር ይባላል በዓለማችን፣ ሁላችሁም የምታውቁት።
እና እሱን ማስመሰል ውድድር ተጀመረ። ማስመሰል እሱን ያስመሰለ አንደኛ ይወጣል ተብሎ ስሙን ቀይሮ ተወዳደረ ራሱን ለማስመሰል። ሶስተኛ ወጣ። በኮፒ ሰዎች በለጡት። አንዳንዴ በኮፒ ስትበለጡ አሁን ሰዎቻችን በኮፒ ሊበልጡን ነው። ጽላት ብቻ ነው ያላስገቡት። ሁሉንም ወስደውታል፣ ግን መጨረሻው ፌክ ነው። መለኪያው ሲመጣ የለም። የቅዱስ ያሬድ ዜማ ከሰማይ የመጣ ነው። አልለወጥ ያለው ለዚህ ነው። እግዚአብሔር የተከለውን ማንም አይነቅለውም። አብ ያልተከለው ይነቀላል፣ አብ የተከለው አይነቀልም። እኛ የተተከልነው አብ የተከለን የእግዚአብሔር ልጆች ነን። ተዋሕዶ አብ በልጁ የተከላት መቅደስ ናት፣ ሃይማኖት ናት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ትርጉማ ሰፊ ነው፣ ሰፊ ነው። ከዮናስ በቀር ምልክት አይሰጠውም አላቸው። አመንዝራ ትውልድ ምልክትን ይሻል። ብዙ ጊዜ ምልክትን ይሻሉ። ዓለም እንደዚህ ነው። ቢሰጠውም አያምንም፣ እየተደረገለት ይጠራጠራል። ፀሐይ ከሰማይ ትወጣለች፣ ጭቃውም ሰሙም ላይ ትውላለች። ሰሙን ምን ታደርገዋለች? ነገሩኝ እስቲ። ሰም ታውቃላችሁ አይደል? የማር ሰፈፍ ተሰብስቦ ፀሐይ ሲያርፍበት ምን ይሆናል? ይደርቃል፣ ይቀልጣል፣ ይቀልጣል። ጭቃ ላይ ሲያርፍ ፀሐይ ይቀልጣል፣ ይደርቃል፣ ይደርቃል። ጭቃ ልብ ያላቸው አሉ፣ ይቡሳና አእምሮ ይባላሉ። የክርስቶስ ፀሐይ ክርስቶስ ሲወጣባቸው ይደርቃሉ። ታምራቱ ሲያዩ ያደርቃል። የባሰ ይክዳሉ። የሰማይ ምልክት ይፈልጋሉ። ጸበሉ እያዳነ እያዩ ሚነራል ወተር የሚሉ ሰዎች አሉ። ማየ ጸሎት ተለውጦበት ሲጸለይ አሁን ቅድም ስለ መርስ የያዘነው ለቂርቆስ እየተነገረ ነበር። ይገርማቸዋል። አፄ ምኒልክ ታመው ጸሎት እንዲደረግ የአዲስ አበባ አድባራት በሙሉ ትልቁ ግቢ ሄዱ። ትልቁ ግቢ የሚባለው ይሄኛው ቤተ መንግስት፣ እሳቸው ያሳነጹት ቤተ መንግስት ትልቁ ግቢ ይባል ነበር በእሳቸው መጽሐፍ ላይ። እኔም የቀበና አቦ የዚህ መቅደስ ትክክለኛ ነበርኩ ይላሉ። ከመቶ ስንት ዓመት ከ130 ምናምን ዓመት በፊት ያለ ታሪክ ነው የምነግራችሁ። ወይንም 120 ዓመት አካባቢ 110 ምናምን። ከዚያም በኋላ የዚህ ትክክለኛ ነበርኩ። ሄድኩኝ ዳዊቴን ይዤ ውሃ ከእንጦጦ ማርያም መጣ። ቧንቧ እዛ ነበር ያኔ ቀዝቃዛ ውሃ። አሁንም እንጦጦ ላይ በጣም ብርድ ሲሆን ቧንቧ ይፈነዳል ታውቃላችሁ። በጣም እዛ ሃይላንድ ኤሪያ ስለሆነ ብረት የሚያፈነዳ ቧንቧ የሚያፈነዳ ቅዝቃዜ አለ። ያ ውሃ መጣ። አበባ አድባራት ካህናት ተሰበሰብን። 150 ዳዊት ድገሙ አሉን። ቃለ እግዚአብሔር ይመትር ነደሳት እዚህ ጋር ነው። እየጸለይን እያለ ያ ቀዝቃዛ ውሃ ሲፈላ በአይኔ አይቻለሁ። ትንሽ ልጅ ነበሩ። መርስ ያዘነው ለቂርቆስ የዚህ መቅደስ መስራች ናቸው እኛ አባት። ውሃው ሲፈላ አየሁት። በምን? በጸሎት። ዛሬ ራስ ዳሽን ተራራ ላይ በቅዝቃዜ ጊዜ በረዶው የሚያፈሉ ጸሎተኛ አባቶች አሉን። ማን ይመስገን። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። በዚህ ልክ ነው የእግዚአብሔር ተአምር በዚህ መቅደስ ውስጥ ያለው። እግዚአብሔር ይሰራል። ክፉና አመንዝራ ትውልድ ግን እያየ እንዳላየ ይሆናል። በለዓም አህያዋ ስታናግረው እንደዛ ነው የሆነው። ልብ በገንዘብ ከታወረ ምንም አይሰማም። የምንዝር ልብ፣ የዝሙት ልብ የመጨረሻ ደረጃ ላይ ከደረሰ አታመንዝር የሚለው ድምፅ አይሰማም በፍጹም በፍጹም። የሥጋ አምሮት ሰማይ ከወጣ ጾም ነው የሚባለውን ነገር መስማት አትፈልግም። ነገ ትረጫለህ የሚለውን ነው መስማት የምትፈልገው። እንቅጥ አድርገህ ትበላለህ። ከበላ በኋላ ግን ጸጸቱ የዛን ያክል ነው። አምኖንን አስቡ። ከትዕማር ጋር ከእህቱ ጋር ከአባቷ ልጅ ከአባቱ ሴት ልጅ ጋር ለመውደቅ ሊሰማት አልፈለገም። እንዋረዳለን የአባቴ ልጅ ተው አልቻለም። አንዳች ነገር ሊያደርግባት ውስጡ ተቃጥሎ ነበር። በጣም ወድጄሻለሁ ብሎ ወደቀ። ግድ የለም ልታመልጥ ሞከረች። አባቴን ለምነው ሁሉ አለችው። አይከለክልህም። ማምለጫ ነበር። እህቱ ነች። ተው የአባቴ ልጅ ታገለና የፈቃዱን ፈጸመባት። አስነወራት ይላል መጽሐፍ። ከዚያ በኋላስ መጀመሪያ ከወደዳት መውደድ ቀጥሎ የጠላት ጥል በለጠ። አስወጡልኝ ወደዚህ ብሎ ወጣ። አስወጡልኝ። ለምን መሰላችሁ? የኃጢአት ጸጸት አናቱ ላይ ስለወጣ። በዚህ ልክ ከመውደቅ መድኃኔዓለም ይጠብቃል። አስክነኝ በለው እግዚአብሔር። መስከን ያስፈልጋል። ገንዘብ አይን ያወራል። ዘረኝነት አይን ያወራል። ኃጢአት ልብ ይደፍናል። ልቡ ተደፈነ በለዓም። ስለዚህ የሚያገኘውን ነገር እያሰበ ዓላማውን የሳተ ጉዞ አደረገ። መልአክ ሲመልሰው የአህያውን የነብዩን እብደት ይላል አይደል? በአዲስ ኪዳን መልአኩ የነብዩን እብደት በአህያዋ አንደበት መለሰ ይላል።
አህያዋ ስታናግረው መደንገጥ ነበረበት። አልደነገጠም። ሐሳቡ እዛ ሄዶ የሚያገኛትን ነገር ነው የሚያስበው። ወርቅና ብር ከንቱ ነው እግዚአብሔር ከሌለ። አስባችሁታል? ሀብት ሰብስባችሁ አከማችታችሁ መጨረሻ ላይ ሐኪም ጋር ስትሄዱ ጨው የሌለው ምግብ ብቻ ብላ፣ ውሃና ደረቅ ነገር ብቻ ቅመስ ስትባል ያ ሁሉ ፎቅ ክትፎ ካላስበላ ቀይ ወጥ ካላስበላክ ምን ጥቅም አለው? ሴራሚኩን ከትፈህ አትበላው፣ ለብሰህ አትወጣ። ዓለም ከንቱ ናት። ይገርም። በልጅነታችን አምጣ በምንልበት ጊዜ ትከለክለናለች፣ ታስርበናለች። አድገን ደግሞ ልብላ ስንል ትከለክለናለች። ምግቡን አቅርባ መጀመሪያ የምግብ ያለ አሰኝታ በአእምሮት ትገድለናለች። ዓለም ክፉ ናት። ስናድግ ደግሞ ምግቡ ተከማችቶ በሐኪም ትእዛዝ ተከልክለን አይኑን እናየዋለን። አይኑን በርካታ ሰዎች እንኳን ነው። እግዚአብሔር የታመሙትን ይማረልን። አያችሁ፣ እንዲህ ነው የምታኖረን። ስለዚህ የዓለም ለኛ አይሆነንም። እመኑኝ፣ እኛም የሆነን እዛ ነው። ሀገራችን የት ነው ወገኖቼ? ሰማይ ነው። ወለነሰዘው ሰማያት ሀገርነ። ስለዚህ የጻድቃንን ሞት እንሙት፣ ሀገራችን ሰማይ እንገባለን። የኃጢአተኛን ሞት ከመሞት መድኃኔዓለም ይሰውረን። አምነን እንሙት። ዕብራውያን 11 ስለ ቅዱሳን ይናገርና እነዚህ ሁሉ ይላል አምነው ሞቱ። ንገሩኝ እስቲ፣ አምነው በሉ ሞቱ። አምኑ ወሞቱ ከነማይተም ሞት እንዳመኑ የቤተ ክርስቲያን ጸሎት ሰው ሃይማኖቱን ሳይቀይር እንዳይሞት ይጸለያል። ቅዳሴ ላይ ሁሌ ሳይጸለይ የማይታለፍ ጸሎት ቢኖር ሰዎች በሃይማኖት እንዳለ እንዲሞት የጻድቃንን ሞት ይሞት ነው። እስከ መጨረሻይቱ ሕቅታ ድረስ ልዩ ሶስትነትህን ማመንን ጠብቅልን። ትልቅ ጸሎት አያችሁ። ጸሎተ ቡራኬ ወስሉስ ቅዱስ ላይ የሰማዩን ንፋስ ባርክ፣ ዝናቡንም በዚች ዓመት የሚያፈራውን የምድሩን ፍሬ ባርክ፣ ዝናቡንም ባርክ እያለ መጨረሻ ላይ እስከ መጨረሻይቱ ሕቅታ ድረስ ትንፋሻችን እስከምትቆረጥ ድረስ ልዩ ሶስትነትህን አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ማመንን ጠብቅልን። ክደን አንሙት፣ የጻድቃንን ሞት እንሙት። ወትሙት ነፍሴ ምስለ ነፍሶሙ ለጻድቃን። እግዚአብሔር ፍጻሜያችንን ያሳምርልን። አምኖ መሞት ትልቁ በረከት ይሄ ነው። አያችሁ። ስለዚህ ሀገራችን በሰማይ ነው፣ ምድር ላይ ምንም የለም። ቀሚ ነው ይሄ ምድር። ሲያምርብህ ሰይጣን ደስ አይለውም። ደቀ መዝሙሩ እንኳን ሆነሽ ካላንፈራፈረሽ አይሆንም። ዛሬ ያለባቸው ሰዎች አይታቸው ከሰይጣኑ ጋር ተዋርሰው ገብረው የሚኖሩ ናቸው። ግን ያስጓራቸዋል። ሰው መካከል ሴቷን የወንድ ድምፅ እንድታወጣ ያደርጋታል፣ ያስገብራታል። በዘር ተቆራኝቶ ይመጣል። ጾምና ጸሎት ይሄንን ግን ይነቅለዋል። ማን መንቀል ይችላል? ይሄንን እግዚአብሔር ይችላል። እግዚአብሔር የታመሙትን ይፈውስልን። እንደዚህ ነው። ሰይጣን አያሳምርም፣ ያዋርዳል። ሰው መካከል ያስጓራል፣ አመድ ያስልሳል፣ ቆሻሻ ቦታ ላይ አንከው። ባለጸጋው ያማረበት ሰው አመድ ስር ሲፈራፈር ታገኙታላችሁ። ኧረ እግዚአብሔር ዲያብሎስን የያዝልን ወገኖች። አዋራጅ ነው፣ ክፉ ነው። ይሄ ሁሉም የሆነው ጥቅም ነው። ሰው ከሰይጣን ጋር የሚቆራኘው ሀብታም ለመሆን ነው። የማይበላው ሀብት ባለስልጣን ለመሆን ነው። የሚቆረቁር ወንበር። በቃ ጨካኝ ሆነ ኖረ ለገሃነም መዘጋጀት። ትልቁ ነገር እኮ ይሄ ነው። የትኛው ባለስልጣን ቅድስና አለው በዚህ ዘመን? በምላስ አይገባ መንግስተ ሰማያት። በመናገር አለቆቻችን ሁሉም ጥሩ ተናጋሪ ናቸው። ምድሪቱ በደም ጨቂታለች። በየቀኑ ሰው ሞተ፣ ታፈነ፣ ተሰቀለ፣ ታረደ፣ እሳት ወረደ ነው፣ ተፈጀ ነው። አደጋው ሁሉ ነው የሚሰማው። የሰውን ሳንጨርስ የእግዚአብሔሩ ጀምሯል። የመሬት መንቀጥቀጡ መድኃኔዓለም ይድረስልን ለሁላችን። አንዱን ስንሻገር አንዱን፣ ኮሮናውን ስንሻገር አንበጣውን ስንሻገር እርስ በራስ መተላለቃችን፣ እሱን ስንሻገር መሬት መንቀጥቀጡ። ኧረ እግዚአብሔር ይድረስልን። ይሄ ሁሉ ነገር የኃጢአታችን ውጤት ነው። ስለዚህ ፊታችን ወደ ቅድስና እንመልስ። እግዚአብሔር ልባችንን ይመልስልን። ካለበለዚያ የሰው ልጅ ኪሳራ ይበዛበታል። ጥቅሙን ተዉት። ወርቅን የሚወዱ ይነቀሉ ነው የሚለው መጽሐፍ። ተዉት። ጥላ ነው፣ ስተውት ይከተላቸዋል። አባ እንጦንስ እና አባ መቃርስ መናንያኑ ልክ ወደ ምናኔው ሲሄዱ ወርቅና አልማዝ እንቁ ከምሮ ሰይጣን ያቀርብላቸው ፊት ለፊታቸው እየረገጡት ያልፉ ነበረ። ከተማ እያሉ ወደ ምናኔው ሳይገቡ በፊት እኮ ምንም የለም። መሻገር ሲጀምሩ ከፊት ለፊታቸው እጅ መንሻው ብዛቱ። ወደ እግዚአብሔር ቤት ስትጀምር ሰይጣን እንክብካቤ ያበዛልሃል። ጣፋጭ እንቅልፍ፣ ጥሩ ረፍት፣ ምቾት። እሑድ ማስቀደስ ከጀመርክ ጓደኞችን ይልክብሃል። ስፖርት እንስራ ይልሃል። ሶምሶማ የእንጦጦ እንዳገት ትወጣለህ። ስጋ ለመንከባከብ
ከሰኞ እስከ ቅዳሜ በስጋ ቆይተ እሁድን ከእግዚአብሔር ይቀማና አየው። የኤችአይቪ በዓል እሁድ፣ ግሬትራን የሚባለው እሁድ፣ ኮንሰርት እሁድ፣ የኮንዶሚኒየም ኮሚቴ ስብሰባ እሁድ አይደል? እድር ስብሰባ እሁድ፣ ሁሉ ነገር እሁድ። ከእግዚአብሔር እኮ ነው የምትነጥቁት። አይ ክፉ ልብ ይደፍናል። ጠቅላላ ሰው ትኩረቱ ዓለም ላይ ይሆናል። ለዚህ እኮ ነው ጾሙ የሚፈታ ቀን እንኳን የበሬ እግር ይዞ የሰንጋ ቅርጫ ዘንቢል ይዞ የሚቆመው ቅዳሴውን እየሰማ ለመብላት የሚዘጋጀው የሚበዛው ለዚህ ነው። ከሰማያዊ በረከት ለመሳተፍ የሚቆም ሰው የለም። ይሄ ስጋ አቅርበህለትን ከልክለውም ስጋ ነው። እግዚአብሔር የመንፈስን ነገር እንድናስብ ይርዳል። ስጋውያን የምንሆን እኛ የስጋን ስራ ብቻ እንሰራለን። አንተ ግን የመንፈስን ሕግ አስረዳን፣ የመንፈስን መንገድ ምራን አይደል? እኛን ኃጢአተኞችን አንተ አስተምረን፣ ማረን። እግዚአብሔር ይማረን ሁላችንን። ማን ይማረን? እግዚአብሔር ይማረን። አረ ፍጻሜን አሳምርልኝ። ትልቁ ጸሎት ይሄ ትልቁ ጸሎት። ከዚያ በለዓም በመንገዱ ላይ አህያዋ ስታናግረው ልቡ ተደፍኖ ስለነበር እየመለሰ ያወራታል። በዚህ ጊዜ መልአኩ ትዕግስቱን ጨረሰ። ይሄ ሰው ምንም ተአምር ቢደረግለት ልቡ ተደፍኗል። ስለዚህ መልአኩ በግርማ አካባቢውን ሞልቶ ተገለጠ። ያኔ በለዓም ደነገጠና ወርዶ ድፍት አለ። እቺ አህያ እንደ ሰው እንኳን አናግራ አልደነገጥክም? ልብ አትሂድ በዚህ መንገድ ልክ አይደለም ብያል ነበር። አጥፍቻለሁ ማረኝ። አህያዋን አንደበት ከፍቼ እንድትናገር አድርጌ እሷ እንኳን መናገሯ ተአምር ነው ብለህ ልብ አልተመለሰም። ትነጫነጫለህ። አህያዋ ባትቆም ኖሮ አንተ ወርደ ባሰግድልኝ በገደልኩ ነበር አለ እግዚአብሔር መልአክ። ሰይፉን መዞ ቆሞ ነበር። ከዛ የነብዩ እብደት ገሸሻል። እግዚአብሔር እብደታችንን ይንቀልልን። ዓለም አብዷል። እግዚአብሔርን ለማረም ተነስቷል። በቅዱሳት መጻሕፍት ላይ መገዳደር ጀምሯል። መድኃኔዓለም ልቡን ይመልሰለት። ከዚህ በኋላ ያለው የበለዓም ታሪክ ደስ ይላል። አሁን ወደ ባላቅ ሄደ። እግዚአብሔር አብሮት ሄደ። ማን አብሮት ሄደ? ወደ ንግድም ሂጂ፣ ማን አብሮ ይሄድ? ወደ ትምህርትም ሂድ፣ ማን አብሮ ይሄድ? ወደ ስራም ገበታ ሂድ፣ ማን አብሮ ይሄድ? ዳገት ውጣ፣ ቁልቁለት ውረድ፣ ማን ካንተ ጋር ይሁን? እግዚአብሔር። ስንወጣ አብሮን ውጣ እግዚአብሔር። ስንሄድ አብሮን ይሂድ። ስንሰራ አብሮን ይስራ። ትዳር ስንይዝ እግዚአብሔር ትዳራችንን ይባርክልን። ስንታመም አልጋችንን ማን ያንጥፍልን? እግዚአብሔር። ያኔ ሕያዋን እንሆናለን። ብንታመም ለበጎ ይሆናል። ብንሞት እንኳን ለእግዚአብሔር ነው። የምንሞተው የጻድቃንን ሞት ነው። በምድር ላይ 1000 ዓመት የሚኖር የለም። ከሞቱ በኋላ ገሃነም ከመግባት መድኃኔዓለም ይጠብቃል። ከዚህ በኋላ በለዓም ሄደ፣ 7 መሠዊያ አዘጋጀ። ከዛ መስዋዕቱን ልሰዋ ለእግዚአብሔር አለ። ለእግዚአብሔር ሰዋ። ከዛ ባላቅ ከመኳንንቶቹ ጋር ሆኖ ቆሞ ነበር። አሁን እርገምልኝ እስራኤልን አለ። እሺ ቆይ አንዴ ወደዛ ሊሄድ አለና ሄዶ እግዚአብሔርን ሊያናግር ቆመ። እግዚአብሔርም ተገለጠለት። እግዚአብሔር ሆይ 7 መሠዊያ አዘጋጅቼ 7 ጠቦት ሰዋውልህ አደላለው። አዎ ጥሩ አድርገሃል። ሂድ በለዓም ፊት ቁምና ተናገር። የምትናገረውን እኔ ካንተ ጋር እናገራለሁ አለ። ስትወጡ እግዚአብሔር ከናንተ ጋር ይናገር። ወንድሞቻችን እንዳናስቀይም፣ ሌሎችን እንዳንጎዳ፣ አንደበታችን ጥሩ እንዲሆን፣ የተገራ ማንነት እንዲኖረን እግዚአብሔር ይቅደምልን። ትልቁ ይሄ ነው። ከዛ በኋላ ጀመረ። ባላቅ እርገም አለኝ። እስራኤልን እንዴት ረግማለሁ? እግዚአብሔር የመረቀውን እንዴት ረግማለሁ? በያዕቆብ መርገም በእስራኤል አስማት የለም። እስኪ ሁላችሁም ብሎ በያዕቆብ መርገም ይላል፣ በእስራኤልም አስማት የለም። በቃ በአንተ ላይ አስማት የለም፣ በአንቺ ላይ መርገም የለም። የሚዋጋልሽ ማን አለ? ከአንቺ ጋር እግዚአብሔር አለ። ሟርተኞች ሊያሟርቱ ይችላሉ። መንገዱን በደም ሊሞሉት ይችላሉ። አይጥና ወፍ እየቆረጡ ሊጥሉ ይችላሉ። እየቆፈሩ መተት ሊቀብሩ ይችላሉ። ክፉ ነገር ሴራ ሊያሴሩ ይችላሉ። በስጋው ደሙ ለሚኖር ክርስቲያን ግን ጥሶ የሚገባ የለም። ከክርስቶስ የሚበልጥ ማን አለ? ማንም የለም። እግዚአብሔር የዘመተ ይችላል። እግዚአብሔር ማስቆም ይችላል። ትልቁ ነገር የቅዱሳንን መንገድ መከተል ነው። ስለዚህ አለ እግዚአብሔር ሕዝቦቹን ረግም ዘንድ አልችልም። ወትሙት ነፍሴ ምስለ ነፍሶሙ ለጻድቃን። ማን ይችላል? ያዕቆብን የልጅ ልጆች ይቆጥራል። ማንስ ይረግማል? ተዋህዶን ማን ይረግማታል? ረጋሚዎቻችን በዝተዋል። ነገር ግን እኛ የጻድቃንን ሞት ልንሞት ተዘጋጅተናል። ማን ስላለ ከኛ ጋር?
እግዚአብሔር ስላለ የጻድቃንን ሞት እኔ ልሙት። ጻድቃን እንዴት ሆነው የሞቱ ናቸው? ሕይወታቸው በሙሉ በምናኔ የተሞላ ነው። እንደ ገብረ መንፈስ ቅዱስ ያሉ መባረክትን የሚያዙ ከፀሐይ በላይ የሚቆሙ ሙታንን የሚያስነሱ በምድር ላይ ያለውን አኗኗርና ሕይወት ጥሰው ከተፈጥሮ ሕግ በላይ የሚኖሩ አራዊትን የሚያዙ የእግራቸው ትቢያ የአራዊት ቀለብ የሆነ የገብረ መንፈስ ቅዱስ ሞት እኔ ልሙት። ጸሎታቸው ምናኔያቸው ገዳማትን የመሰረቱ ወንጌል ኢትዮጵያን ያረሰረሱ ዞሮ ያስተማሩ የተክለ ሃይማኖትን ሞት እኔ ልሙት። በነገስታት ፊት ያለ መፍራት ቆማ በጥባት ሰማዕትነት እንደቆመችው እንደተቀደሰችው እንደ አርሴማ እንደ ቅድስት አርሴማ ያለውን ሞት እኔ ምን ልሁን? ልሙት። ትልቁ ነገር ይሄ ነው። ስለዚህ ክርስቲያኖች በዚህ ዓለም ላይ የምንኖረው ለመኖር አይደለም ለመሞት ነው። የምንሞተው ደግሞ የጻድቃንን ሞት ነው። ስለዚህ ስንኖር ለመሞት ሳይሆን ለመኖር ነው። ተሻግሮ ለመኖር ግልጽ ነው አይደል? የምናገረው በስጋ ለመሞት ነገር ግን ተሻግሮ ለመሞት ነው፣ ለመኖር ነው። ተሻግሮ ለመሞት ከሆነ የባለጸጎችን ሞት ሙቱ፣ የባለስልጣኖችን ሞት ሙቱ፣ የጥጋበኞችን ሞት እንሙት። ተቀስፈው ይሞታሉ፣ ገሃነም ይወድቃሉ። በስራቸው በወንበራቸው ለእግዚአብሔር ታማኝ ያልሆኑ፣ በንግዳቸው በስራቸው ለእግዚአብሔር ታማኝ ያልሆኑ፣ የሰው ደም ያፈሰሱ፣ በሟርትና በተንኮል የሚኖሩ ዘረኞች፣ ነፍሰ ገዳዮች፣ ጊዜ ሰጥቶናል ብለው ትልልቆችን የሚያዋርዱ፣ ደም የሚያፈሱ፣ ክፋት የሚያደርጉ ሰዎች እግዚአብሔር ይጸየፋቸዋል። ብእሴ ወጎላዌ ያስቆረር እግዚአብሔር ነው የሚለው። ብእሴ ደም ወጎላዌ ያስቆረር እግዚአብሔር ነው የሚለው። ደም አፍሳሹንና ጨካኙን እግዚአብሔር ይጸየፈዋል ይላል መዝሙር 10 ላይ ይመስለኛል። ጨካኙን ብእሴ ደም ወጎላዌ ያስቆረር እግዚአብሔር መጣው ደመኛውን አቶ ጻድቃን የጻድቃንን ሞት ልሞት አመኘ ልሞት እስከ መጨረሻ ይጥቅታ ድረስ በማይተቤ ኖሬ ልሞት። ጻድቁ አቡነ ገብረ መንፈስ ቅዱስ ሞተው ይኖራሉ። ዛሬ በእኛ መካከል አሉ። በጸሎታቸው ይጠብቁናል፣ ይጋርዱናል። ቸርነታቸው ከኛ ጋር አለ። አማላጅነታቸው አይለየንም። ምክንያቱም ሞቶ ስለ ጻድቃን ሕይወት ሆኖ የጻድቃንን ሞት እኔ ልሙት፣ ተሻግሬ ልኑር፣ ተሻግሬ ልታይ። ክርስትና ሞት የሚያቆመው አይደለም የሚያለመልመው እንጂ። ስለዚህ ክርስቲያኖች በዚህ ጾም ውስጥ ተሻግሮ ስለመኖር እናስብ፣ ንስሐ እንግባ፣ ስጋው ደግሞ እንቀበል፣ የተጣላነውን እንታረቅ፣ የቀማነውን እንመልስ፣ የበደልነውን እንካስ፣ ያጠፋነውን በይቅርታ በስርየት በንስሐ አባቶቻችን ፊት እንማጸን። ይቅር ባዩ አምላክ የጻድቁን በረከት ለሁላችንም ያድለናል። እግዚአብሔር በሰላም በሕይወት በፍቅር በስምምነት ይጠብቀን። የሰማነውን በልቦናችን ያሳድርብን። ይቆየን። ስብሐት ለእግዚአብሔር።